ስለዚህ ጌታ ምን አለ? ባረጀ ልብስ አዲስ እራፊ የሚያኖር የለም ማለት። ከኔ ጋር ናችሁ? እንግዲህ ሀገራችን ልብሳችን እያረጀ ነው ያደግነው። መቼስ አይደል? አያረጅም? ልብስ ሲያረጅ ምን ይደረጋል? ይጣላል። ደረስን እንደዚህ ጸጋ ላይ ልብስ መጣል ተጀመረ። ሞልያ ይሆናታል እንጂ አይጣልም። እኔ በእርግጠኝነት ሪሳይክል እየተደረገ ስራው ስሙ ይቀየራል እንጂ እኛ ሀገር አንጥልም ልብስ፣ ሌላ ሀገር ነው የሚጣለው። ልብስ ሲያረጅ ሲቀደድ ምን ይደረጋል? ይጣፋል አይደል? እላዩ ላይ ሌላ ጨርቅ መጥቶ ይሰፋበታል። ግን ልብሱ በጣም ያረጀ ከሆነ የነተበ ከሆነ አዲስ ጨርቅ አምጥተህ ስትሰፋበት አዲሱ ጨርቅ አሮጌውን ጨርቅ ምን ይለዋል? የበለጠ መቀደዱም የባሰ ይሆናል አለ። አሁን ጌታ ምንድን ነው የተጠየቀው? ደቀ መዛሙርትን ለምን አይጾሙም ነው አይደል? አዲስ ጨርቅ የተባለችው ጾም ነች። አሮጌ ልብስ የተባሉት ሐዋርያት ናቸው። ገና አልጸኑም እና ገና ባልጸና ጉልበታቸው ላይ ጾም የሚባል አዲስ ጨርቅ አምጥቼ ብሰፋባቸው መቀደዳቸው የከፋ ይሆናል። አሮጌ ናቸው። ስለዚህ መታደስ ያለባቸው መጀመሪያ እነሱ ናቸው። ገብቷችኋል አይደል? ጾም ጽናት ይፈልጋል፣ ትምህርት ይፈልጋል። አዲስ አማኝ ጾም ብትጭንበት በጣም አንድ አባት ምን አደረጉ መሰላችሁ? የሆነ ብሔረሰብ ጋር ሄደው አስተማሩ ወንጌል እና አመኑ። የዛ ብሔረሰብ ሰዎች ተጠመቁ። ከዛ 7 አጽዋማት ጾሙ ቢሏቸው በእርግጠኝነት አገር ጥለው ይሸሻሉ። በዛ ላይ ደግሞ ያ ብሔረሰብ ዋነኛ ምግቡ ስጋና ወተት ቅቤ ነው። ስለዚህ ስለማይችሉ አዘኑላቸውና እኛ አባት እንደ ማንኛውም ሐዋርያዊ ተልእኮ እንደሚፈጽም ሐዋርያ ባህሉን አጥንቶ ይችላል አይችልም የሚለውን አይቶ ነው ሕግ የሚሰራው። ዝም ብሎ አይሰራ። እግዚአብሔርም 10ቱ ትእዛዛትን ለእስራኤል የሰጠው ከግብፅ እስኪወጡ ጠብቆ ነው። ግብፅ እያሉ እንዲያታርግ ቢላቸው በሰው ሀገር ሆነው አይችሉም። ሲወጡ ጠብቆ ነው ሕግ የሰራላቸው እና እኚህም አባት አዘኑና አነስ ያለ ጾም እስኪመጣ ልጠብቅ ብለው አብይ ጾም አለፈ፣ ጾመ ሐዋርያትም አለፈ። ከዛ ምን ትመጣለች? አቤት ፍልሰታ 16 ቀን ነው። 16 ቀን ምግብ እስከ 9 እስከምንጾሙ ቢባሉ አይችሉም። ሰዎች ጾሙ አያውቁ። ስለዚህ ምን አሏቸው? ብሉ፣ ግን ስጋ እንዳትበሉ፣ ወተት እንዳትጠጡ፣ ቅቤ እንዳትበሉ አሏቸው። ችግር የለም ምን 15 ቀን ትንሽ ነች አሉ። ከዛ ጀመሩ እነዚህ ሰዎች። ከዛ አንድ 5 ቀን ጾመው ማዛጋት ጀመሩ። ወተት የለ፣ ቅቤ ጾማለሁ፣ ስጋ ጾማለሁ። ከዛ ከመሃላቸው አንዱ ሰው እየተነሳና እኔ የምለው እኚህ ቄስ አሬራ አትብሉ ብለዋል እንዲህ አሉ። አሬራ አላሉም ማለት በቃ ብለው የቀረውን ጊዜ አሬራ ሲበሉ ከረሙ ማለት ነው። ከዛ ፍልሰታ አልቃ አገኟቸው። እኛ አባት እንዴት ነበር ጾም ሲሏቸው አሬራ ባይኖር ኖሮ ሞተን ነበር አሉ። ይሄ ማለት በአሮጌ ማንነት ላይ አዲስ መጣፊያ ማለት ነው አይደል? አዎ፣ ጾም ዝግጅት ያስፈልጋል። ለጾሙ እነሱ መሰራት አለባቸው። ሐዋርያት ከአሮጌነት ወደ አዲስነት የተቀየሩት ምን ሲወርድባቸው ነው? ሲወርድባቸው አደሳቸው ማለት ነው። የታደሱበት ቀን ነው። ቀጥሎ ምን አለ ጌታ? ባረጀ አቁማዳ ላይ ደግሞ አዲስ የወይን ጠጅ የሚያኖር የለም ማለት። አዲስ ወይን ጠጅ አምጥተህ ስልቻ ላይ አቁማዳ ላይ ብታደርገው አቁማዳው አሮጌ ከሆነ ይፈነዳል። ምክንያቱም አዲስ የወይን ጠጅ ይፈላል አይደለም? ስለዚህ ያፈነዳዋል። ስለዚህ መጀመሪያ መታደስ ያለበት አቁማዳው ነው። በአዲስ አቁማዳ ላይ ግን ወይን ጠጅ ያኖሩበታል የተባለ መንፈስ ቅዱስ ነው። መንፈስ ቅዱስ የወይን ጠጅ ነው። መንፈስ ቅዱስ ሲያናግራቸው የወይን ጠጅ ጠግበዋል አሏቸው። ከሐዋርያ ቋንቋ ሲናገሩ ሰምተው የወይን ጠጅ ጠግበዋል አሉ። ጠጅ ከመቼ ወዲህ ነው ቋንቋ የሚገልጸው? እንደውም የምታውቀውን ቋንቋ ራሱ ምን ያደርገዋል? ያኮላትፍሃል መጠጥ አይደለ? ከመቼ ወዲህ አዲስ ቋንቋ ተናግሮ ሰክሮ ቋንቋ የጨመረ ሰው አለ? የሚያውቀውም ይጠፋበት። ግን መንፈስ ቅዱስ በወይን ተመስሏል ማለት ነው። ምስጢር የሚገልጥ ነው። ሐዋርያት በአዲስ ቋንቋ የተናገሩበት የመንፈስ ቅዱስ ቀን። ይህንን የተቀበሉ እንደሆን አለ አዲሱን ወይን ጠጅ በአዲስ አቁማዳ ላይ ያኖረዋል። ሁለቱም ይጠባበቃሉ። ሁለቱም ምን ይላሉ? ይጠባበቃሉ። መንፈስ ቅዱስ ሐዋርያቱን ይጠብቃል። ሐዋርያቱ ደግሞ ጸጋቸውን ተቀብለው መሸከም ይችላሉ። ያን ጊዜ ምን ይላሉ? ይጾማሉ አለ። አሁን የያዝነው ጾም እንግዲህ ሐዋርያት ጾም፣ ይህችን የወንጌል ክፍል ይዘን የምንጾም ሐዋርያት ጌታ ካረገ በኋላ 10 ቀን ጠበቁ። ጸጋ መንፈስ ቅዱስ ተሰጣቸው። ቋንቋ ሁሉ ቻሉ። ከዛ ወደ አገልግሎት አልገቡም። ዘለው ወደ አገልግሎት አልገቡም። ጾሙ። ምን ያስፈልጋቸዋል? ጸጋው አለ፣ ቋንቋው አለ፣ ፍርሃታቸው ለቋቸዋል፣ እውቀታቸው ጨምሯል። በቂ ግን አይደለም። ለካ ጸጋ ለአገልግሎት በቂ አይደለም።
በጣም አደገኛ ነገር። አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት። በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ የነበሩ፣ ምን አይነት አመስጣሪ ተርጓሚ የነበሩ ጠፍተው የቀሩ ብዙዎች አሉ። የምናስታውሳቸው ግን አሁን የረሳናቸው፣ ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አርዮስ ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ስታዩ ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትቢት አለ ማለት፣ ውዳሴ ከንቱ አለ ማለት፣ እውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አርያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንዳይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ በጸጋችን ከመጥፋት ይሰውረን። ይጸልያሉ አባቶች፣ ጸጋን አትስጠኝ፣ ከሰጠኝ ደግሞ አብረትትናውን ስጠኝ። በጣም ብዙ ሰዎችን በጸጋ ምክንያት አታለች ቤተክርስቲያን። ሐዋርያት ይሄ ስለገባቸው ቋንቋ አለ ምን ችግር አለ ብለው ሊሰብኩ አልወጡ። ጾሙ፣ ተዘጋጁ። እንኳን እነሱ ጌታ እንኳን እኮ ከማገልገሉ በፊት 30 ዓመት ዝም ብሎ 30 ዓመት ዝም ብሎ 3 ዓመት አስተማረ። ስንት ዓመት ዝም ብሎ? 3 ዓመት አስተምሮ ሄደ። 30 ዓመት ዝም ብሎ። እኛ እኮ 3 ዓመት ተምረን 30 ዓመት እናስተምራለን። በተቃራኒው ማለት አሁን እሱ ምን መዘጋጀት ያስፈልገዋል? አምላክ ነው፣ ባለቤቱ ነው። ግን ዝም ያለበት ጊዜ ነበር። ይሄ ለስብከት ለአገልግሎት ብቻ እንዳይመስላችሁ። ህይወት ሁሉ እኮ በጸጋችን የምናገለግልበት ሜዳ ነው። አሁን ጸጋ ሲባል የሚመስለን እግዚአብሔር ዘማሪ፣ ሰባኪ፣ ጸሐፊ፣ ቀዳሽ፣ አወዳሽ ሰጥቶ የቀራችሁት አርፋችሁ ቅዳሴውን ስሙ የሚል ይመስለናል። አይደለም። የጸጋ ስጦታ ልዩ ልዩ ነው። መንፈስ ቅዱስ ግን ምንድን ነው? አሁን እዚህ መሃል ለሐዋርያት የወረደው በጰራቅሊጦስ ዕለት የተሰጠው ጸጋ ያልተሰጠው ሰው የለም እዚህ አዳራሽ ውስጥ። በ40 እና በ80 ቀናችን ተሰጥቶናል። ቤተክርስቲያን ለዚህ ሕፃን የወረደው መንፈስ ቅዱስ በእኛ ላይ ይደር እያለች ነው ክርስትና አንስታ የምትጸልየው። ሁላችንም ላይ ጸጋ መንፈስ ቅዱስ አለ። ምንድን ነው ለእኛ የሰጠው ጸጋ? ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ምን ይለዋል? በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው እመክርሃለሁ። እስኪ በሉ፣ በአንተ ያለውን የመንፈስ ቅዱስ ጸጋ እንድታነሳሳው። ምን እንድትለው? ቆስቁሰው አለ። መንፈስ ቅዱስ እሳት ነው፣ የተዳፈነ እሳት ነው። ስትቆሰቁሶ ይሰራል። እንድታራግበው እመክርሃለሁ። በምንድን ነው የምናራግበው? በጾም በጸሎት በትጋት ስናራግበው እግዚአብሔር ሁላችንም ጋር ያስቀመጠው ጸጋ አለ። ለቤተ ክርስቲያን አገልግሎት ብቻ ለዓለም ጨው እንድንሆን ነው ጸጋ የሰጠን። ለሁላችን ነው ጸጋ የተሰጠው እና በቤተ ክርስቲያን የአገልግሎት ምድብ እንዳትከፍሉት ጸጋ። ለአንዳንድ ሰው ታግሶ የማስታመም ጸጋ ይሰጠዋል። ለአንዳንድ ሰው የመስማት ጸጋ ይሰጠዋል። ለአንዳንድ ሰው የመናገር ይሰጠዋል። ከሁሉም የበልጠው ጸጋ ደግሞ ሰው መውደድ ጸጋ። መወደድ አይደለም፣ ምን ማለት መውደድ። ከሁሉም የምትበልጠው ጸጋ የተባለችው ማለት ነው። ለህይወታችን የሚያስፈልጉ ብዙ ጸጋዎች አሉ። ስራህ ላይ ታማኝ እንድትሆን፣ ትጉ እንድትሆን፣ እሱም ጸጋ ነው። የእያንዳንዳችን የትምህርት መስካችን፣ የስራ መስካችን መንፈስ ቅዱስ በሰጠን ጸጋ የምናፈራበት ሜዳ ነው። ለአገልግሎት ብቻ የተሰጠ ጸጋ እንዳይመስላችሁ። ስለዚህ ቆስቁሰው ተብሏል። እኛ ውስጥ ያለውን ውስጣችን ያለውን እምቅ የመንፈስ ቅዱስ ጸጋ ሳንጠቀምበት እንዳንሞት ማሰብ ያስፈልጋል። አሁን ቤታችን ቴሌቪዥን የምንከፍትበት ሪሞት ኮንትሮል አለ አይደል? ከኔ ጋር ናችሁ?
ምን አለው ላዩ ላይ እስቲ ምን ማድረግ ያለው? ማጥፊያና ማብሪያ አለው አንደኛ አይደለ? አዎ። ሌላስ? ድምፅ መጨመሪያ መቀነሻ። ሌላስ? ቻናል መቀየሪያ። ሌላስ? ወደፊት ወደኋላ ማድረግ አይደለ? ከዛ ፖዝ ማድረግ። ይሄ ብቻ ነው ያለው? ሚዩትም አለው። ዝም ማለት። ሌላስ የለም? ብዙ ነው እኮ አይደለ? ግን አናቀው። ሳናቀው ገዝተ ነው ፖዝ፣ ወደፊት ወደኋላ፣ ማጥፋት ማብራት እንዳለን አንድ ቀን አልተ እስቲ ቤት ሂዱና ይዩት። ብዙ ስራ አለው። ሪሞት ችግር የለውም። እኛ አለን አይደል እንዴ? በጣም ብዙ ነገር ፖዝ እንዳደረግን እኮ አሁን የኛ ህይወት ፖዝ ወደፊት አይደለ? እንደውም ብዙ ወደኋላ ነው። ወደኋላ ትናንትና ያደገበትን ያሳለፈውን እያለፈ እኮ ወደኋላ የሚሰራ ሪሞት አለኛ ማለት። ያልተጠቀምንባቸው ብዙ ጸጋዎች አሉን የሉንም? አሉ። እግዚአብሔር በእኛ ሊሰራው የሚችለው ብዙ ነገር አለ። ሐዋርያ ከኛ የሚሻሉት በምንድን ነው ካላችሁ፣ መንፈስ ቅዱስ እንደተቀበሉ የሰጠህንን ለመጠቀም አብቃን ብለው ጾሙ፣ ለመኑት። ለቤተ ክርስቲያንም ለዓለምም ጣዕም መሆን የቻሉት አሁን ሐዋርያት አልቦ ነገር ወአልቦ ነቢብ ዘይተሰምዐ ቃሎሙ፣ ቃልም የለም ድምፅም የለም ያልተሰማ ከነሱ ከተናገሩት ሐዋርያት ካስተማሩት አንድ ቃል ወይም ድምፅ ያልተሰማ የለም። ውስተ ኩሉ ምድር ወፃ ነገሮሙ፣ በዓለም ሁሉ ንግግራቸው ወጣ። ወእስከ አጽናፈ ዓለም በጽሐ ነቢቦሙ፣ እስከ ዓለም ዳርቻ ድረስ ንግግራቸው ወጣ ይላል። እኛ እዚህ ቆመ እየተናገርን እያልተሰማን እነሱ ሞተው ንግግራቸው በዓለም ሁሉ ተሰማ። እንዴት ቢሰብኩ ነው? እንደው በጣም ጎበዝ ተናጋሪዎች ሆነው እኮ አይደል? ከ12 ሐዋርያት አንድ ሁለቱ ናቸው አንደበተ ርቱዕ። ብዙዎቹ ዝምተኛ ናቸው። ጸሐፊዎቹ ጥቂት ናቸው። ብዙዎቹ ብዕር የላቸው። ምንድን ነው ለዓለም ያዳረሰው? ጾመው። መጀመሪያ ማንን ጠይቀዋል? እግዚአብሔር።